ሁለተኛ ሚስቴን ካገባው አንድ ወር ከ17 ቀን ሆነ ጎበዝ እንዳትሉ ቆይ እንኳን ደስ አረን እንኳን ደስ ያለህም ቆይ ላጫውታችሁ ጉዴ የመጀመሪያ ሚስቴን ወዳን ነበር ግን ምን ያደርጋል ከዘመኑና ከቴክኖሎጂው ጋር አብራ መሄድ ስላልቻለች ፈተዋት የበፊቷ ሚስቴ ከእንቅልፍ ሰዓቷ ውጭ ያለውን ጊዜ ኮተት በማጠብ ታሳልፈው ነበር ቤስትወለው ልቃ ስታጥብ ልብስ ስታጥብ ታመሽና የምታጥበው ነገር ሁሉ ሲጨርስ ገላን ልጠብህ ብላትን ለማመጠኛለች ስለሷ ሳስብ እኮ እንደው ደቤት ታገላል ይፈላል ሻንጣ ሙሉ ልብስ አውጥታ ስታጥብ ትቆይና እሰይ ጨረሰች ብዬ ሳስብ የዶሮ ወይም የቅቅል መረቅ ይመስል የሳሙናው መረቅ ከመደፋው በማለት ሌላ አንድ ሻንጣ ተጨማሪ ልብስ በመረቁ ማጥብ ትጀምራለች ይተግርልኝ ብዙ የምንስማማባቸው ነገሮች ቢኖሩም የኔና የሚስቴ ጠብ የተካረረው ፌስቡክ እንዳልጠቀም መጨቃጨቅ ስትጀምር ጭቅጭቁ ጋበቢል ብዬ ምን የመሰለ እሳት የላሰች ተች ስክሪን ሞባይል ገዝቼ የፌስቡክ አካውንት ከፍቼ ከ3 ቀን ስልጠና ጋር ሰጥቷት ፌስቡኩም ላይ ከኔ ውጭ ጓደኛ ማፍራት አልፈለገችም እሱም ባልከፋ የገዛውላትን ሞባይል ከታሰበለት ዓላማዎች ብታምኑም ባታምኑ እንደ ኤድዋርድ ስኖደን እኔኑ ለመስለያና ለማሸበር ያድርግት ተታውለው ጀመር የሆነ ጊዜ ሃኒ የተባለች የፌስቡክ ጓደኛዬ ከፊል እርቃን የሆነ ጉደኛ ፎቶ ለጥፋ ነበር ሞባይሌ እስኪላጥ ላይክ ገጫዋትና ከቢሮ ወጥቼ ወደ ቤቴ ስገባ ሚስቴ ማናት ማለት ያኒን ፎቶ ወደ አይኔ አስጠግታ እንዲላያት እዛው ብሌኔ ስር እኮ ነው ያረገችው ምን አቃለሁ እንዴት አታውቅም የማታውቀው ከሆነ ለምን ላይክ አረካት እንዴ ማቼስ የሀገራችን የሞዴሊንግ ኢንዱስትሪ አንድ እርምጃ ወደፊት ይደከተ ባለ እነዚህ ልጆች ካላበረታታናቸው እኮ ብዬ ቀጣይ ንግግሬን ሳልጨርስ ጨምባ አሚል ነገር ጉንጬ ላይ ተሰማ ከዛስ ማጣብ ለምዶባት የለ እየተንደረደረች ከብታ በንዴት እንደ ልብሱ ሞባይሉን አጠበችው ታምናላችሁ አጠበችው ብርጭቆስ ውሃ ውስጥ አስገብታ ከስተቴ መማር አልፈለኩም እንደ አብዛኛው ወንድ የምወዳቸውን ሴቶች እንጂ የሚወዱኝን ሴቶች አልመርጥም የሚያስቀኑኝን እንጂ የሚቀኑብኝን ሴቶች የመናቅ አባዜ አለብኝ ለተወሰነ ጊዜ የታጠበው ሞባይል እስኪደርቅ ድረስ የወደድኩትን እንዳደንቅ የጠላሁትን እንዳናነቅ ጊዜ አግኝቼ ነበር በሌላ ጊዜ ደግሞ ሃሌሉያ የተባለች ልጅ ካገሯ ይልቅ የምትኮራበትን እግሯን ፎቶ በማንሳት ለጥፋ ነበር እኔ ደግሞ እንደ አብዛኛው ወንድ ሴትን ከጀርባ ሳይሆን ከግርጌ መመልከት ይቀናኛል ከግሯ የተደላደለች ተረከዟ የጠፈጠፈ ሴት ብዙም እንደው መቼም ይቅርታ እንዲህ በማለት ግን አልወድም መቼስ ተፈጥሮ ይሉ ላንዱ በግር ሊሰጥ የሚገባው አድናቆት ሳልሰስት ቸርኳት ይሄንንም ሚስቴ አይታው ኖሮ ቤት ስትገባ ፊቷ ላይ ከባድ ቅሬታ ነበርኩኝ ጉዳዩ ምን ይሆን በየሳስብ የግሩን ሚስጥር ደርሳበት ኖሯል አንዳንዴ ላይክ ያደረኩበትን ምክንያት ለሚስቴ በመሐላና በማስረጃ ከማስረዳት ይልቅ እኔ ያላችሁበት ድረስ መጥቻ አድናቆቴን ባካል ገልጬላቸው መመለስ የተሻለ መስሎ ይታየኛል ለቆንጆቹ ሴቶች ምን ነውቴ ደግሞስ እግር ከፍቼ ስገባ ተይዣለሁ እንዴ ገና ለገና እግር ያያደነቀ ተብዬ ለምን ይሄን ያህል ሰቆቃ ይደርስብኛል ምን ነው የማን ነው እግር ስሟ ከላይ ያለልሽ አይደል ስሟንማ ይወታ በስነ ስርዓት መልስልኝ ጥያቄ ለምን ላይክ አረከው ነው ማእኔ አንተ አራፈር ልብላ አረንዶ ይውልሽ እንደው ኩንስንስ ያርገኝ ይሄ ኦፔራ ሚኒ የሚባል ብራውዘር ያላሰብኩ ቦታ ወስዶ ፎቶውን ላይክ አድርጎብኝ እንደሆነ እንዲህ እንደውሃ ይውልሽ እንዲህ እንደውሃው ደም ፍስስ ይበልልሽ ለኔ ላይክ አላረኩ በየ ከጀሪካኑ የማፈሰው ውሃ ለቀዳ ጎንበስ እንዳልኩ ኮሜንቱስ ኦፔራ ሚኒ የሰጠው ከሚል ቃሏ በኋላ የሂሮሺማ ይሁን የናጋሳኪ ፍንዳታ እኔ ጭንቅላት ላይ ተደገመ ጭንቅላቴ ላይ የፈነዳው ነገር መብረቅ እንጂ መዳፍ አልመሰለኝም በልብስ አጠባ እንዲህ የለሰለሰጇ አዳቴ ላይ የነዘረኝ ማረስ ገበሬ ብትኖርማ እርግጊቢቴ ወደ ውስጥ ገብቶ ብቻላችሁ ነበር ለሊቱም ሙሉ በድንጋጤ ሳማት እንዱ በስማም እንዳልኩ አድሬ በማግስቱ ፈተዋት ምን ነው ደግነቱ አንድ ሚስትና አንድ ጎላ ያስተማምንም ብሎ ጓደኛዬ በመከረ መሰረት ቀደም ብዬ መጠባበቂያ አዘጋጅቼ ስለነበር
በፌስቡክ የጠበስኳትን ሁለተኛ ሚስቴን ካገባው 1 ወር ከ17 ቀን ሆነ። ሰው ቀናትን አብዝቶ የሚቆጥረው ሲመቸው ወይ ሲጨንቀው። ይህች ልጅ ለመጀመሪያ ጊዜ በአካል ያገኘኋት ቀን እንደ ፎቶዋ ኤዲት አልተደረገችም ነበር። እሷም ብትሆን ጀርባዬ ላይ ባለው መላጣ ግር መሰኘቱ አልቀረም። ችግር የለውም፣ ምንም ችግር የለውም። ፎቶዋን በአዶቤ ሾፕ ማስተካከል ከተቻለ አካሏን ደግሞ በምቾት ማሳመር ይቻላል። አልበየን ማግባት ጉዳይ አልቅ። በአንድ ቤት መኖር ከጀመርን ሳምንት እንኳን ሳይሞላን የአሁኗ ሚስቴ ከዛችኛዋ ጋር አወዳድራት ጀመር። የበፊቷ ሚስቴ የባንክ አካውንቷ ላይ ነበር ያገኘቻትን ሳንቲም ጣል ለምታረገው። እቺ ደግሞ የፌስቡክ አካውንቷ ላይ ቀኑን ሙሉ ፎቶዎቿን ጣል ተስታረግ ምትሉ የኔ ዘመናይ። ደሞ እኮ የሚገርመኝ እሷ ፎቶ መለጠፍ ሳይሆን ከጓደኞቿ የሚሰጣት አግባብ የሌለው አድናቆት። አንዲት ተላላሲት ፕሮፋይል ፒክቸር ቀየረች ተብሎ ዓለምን የቀየረች መስለ ኮሜንትና የላይክ ማአት ሲላክላት አጄቴ ተከን ረር ደበን አቆቆ ጎበስ ይበለኝ እኔ ሲያንሰኝ። ብዙ ጊዜ እኔም የምገለው ከሷ አርቋን ፎቶ ስር የሚሰጡትን አስተያየቶች በማንበብና በጣም ወጣ ያለ ኮሜንት የሰጡትን ሰዎች በሜሴጅ እገላችኋለሁ ወየውላችሁ ጠብቁኝ የሚል ዛቻ በመላኩ ነው። ተቃጠሉ። በአጭር ጊዜ ውስጥ አስተሳሰብና ያካል ለውጥ ተከሰተብኝ። የበፊቷ ሚስቴ ፊልድ በምትሄድበት ሰዓት ባገኘችው መኪና ተጠቅማ በምግብ የታጨቁ ሳህኖችን ትልክልኝ ነበር። የዘችኛይቱ ምግብ ግን የሚላከው በዋትስአፕና በፌስቡክ ነው። የተለያዩ በአትክልትና በስጋ የተሞሉ የምግብ ፎቶዎችን ስትልክልኝ ትከርምና ከፊልድ ስመለስ ሽሮ ሳይገነፍል ሞባይሏ ላይ ተጠዳ አይደለም ተጎልታ ትጠብቀኛለች። ሌላውን ተውትና ታላቅ ቦታ የምሰጠውን የልደት በዓሌን በፊት ሳከብረው ዳቦ ተጋግሮ ድሽ ዷ ፍንዳታ ፋፉ ፈንድቶ ብርቱካኑ ሙዙ ለስላሳው ቢራው ስንቱን ልዘርዝረው። ይሄን ሁሉ ግን የምታደርገው የገፋት ባይመጣ የገፋት ሚስቴ ናት። ለአሁኗም ሚስቴ ቀደም ብላ እንድትዘጋጅ ልደት ቀኔን አስተውሼ ፊልድ ከርሜ በልደቴ ቀን ስመለስ ለሴርሞኑ ያዘጋጀችውን ኬክ ያገኘሁት ቤቴ ውስጥ ሳይሆን ፌስቡክ አካውንቴ ላይ ነበር። ጭራሽ ደግሞ ይውላችሁ ጭራሽ ይሄንንም እንደ ትልቅ ስራ ቆጥራው በስማም ስንት ቦታ ጋግል አድርጌ ይሄን ኬክ እንዳገኘው ታጠይቀኝ። እንዴት ነው ግን ሰርፕራይዝ አደረኩ አይደል አትልም? እንደዚህ ምላሷን ይዤ እንደ ጅራፍ ባጮሃት በልደቴ ቀን የተከፋውት መከፋት በቃ ምን ልበላችሁ እንደው ቃላት አጠረኝማ ተለመደ። እንደው ምን ሁሉም ነገር አጠረኝ ከፋኝ። የሚገለጽ አይደለም። ቤት ውስጥ ብዙም ንግግር የለንም። ትዕዛዝ ራሱ የምትሰጠኝ በፌስቡክ ነው። ታምናላችሁ? አንድ ቀን ጢንጢና አለ ምን ሜሴጅ ገባ ብያየው። ታምናላችሁ? መጋረጃውን ጋርደው እና ሽንኩርቱን አማስለው ይሄን የተላከው ቴክስት አረ አኩርኩም ናፈቀኝ። አረ ግብግቢቴ ቢገባ ይሻላል ወደ ውስጥ። ይችኩድላ አይታፈነዳው ነው። ከሁሉ ደግሞ በጣም የሚገርመኝ ጉዳይ ሼር የምታደርጋቸው ነገሮች የወረዱ መሆናቸው። ለምሳሌ ባለፈው ቁም ሳጥን ውስጥ የተከመረውን ቆሻሻ ልብስ ሳጥብ ቆይቼ ፌስቡክ ስከፍት ፈንድሻ ምንድነው እንዲህ አበባ እንድትሆኝ ያደረገሽ ብለው ቢጠይቋት እሳቱን ታግሽ አለች የሚል አባባል ከሌላ ሰው ጋር ሼር አድርጋ አገኘኋት። ምን ልበል? ይህንን አባባል ሼር ያደረገችው እሳት ውስጥ ገብቼ ተቃጠልኩ ለማለት ፈልጋ መሆኑ ስለገባኝ አሻሮስ እሳቱን መታገስ አቅቶት ይሆን ወይ እና አረዘምኩት ብላ የቀረችው ወይም ብሎ የቀረው ብየናው አንተ ጋር ምን አታገለኝ ብላ ብሎክ አደረገች። እናም ወንድሜ ስማኝ ወንድሜ ሌላ አትይ ነገር ተቃጥላ በአደባባይ ከምጮህ ስማኝ። ቤት ያስቀምጥካትን ሚስትህን አስቀምጣ ፌስቡክ ላይ በመታያቸው አካላቸውን በኮስሞቲክስ ፎቶአቸውን በፎቶሾፕ ያሸበረቁ ሴቶችን ስታሳድድ በእጅህ ያለችውን እንቁህን እንዳታጣ ወንድሜ በኔብቃ። ሴቶች የኔ ቆንጆ ወንድ ልጅን አለቅጥ አትንከባከቢው እናቱ ተመስሏልሽና የሚለውን አባባል አትርሺው።
ትንሽ ተነፈስኩ። ሆያ ሆዬ በበዛባት ጥልቅ ሐሳቢ በጠፋባት የትናንት ታሪክ በገነነባት የዛሬ ታሪክ መያዣው መጨበጫው በጠፋባት ትናንት አንድ ዳቦ ለ10 ይበቃ በነበረባት ዛሬ 10 ዳቦ ለአንድ በማይበቃባት ሀገር የተደረገን ታሪክ ነው ዛሬ እንደ ልብ ወለድ የማወራችሁ። ሀገሯ ከአፍሪካ ሀገሮች አንዷ ናት። ሰውየው ስሙ የማይታወቅ መስሪያ ቤት የሚሰራ ምላስ አደር ሰራተኛ ነው። ሚስቱ የቤት እመቤት። ወደ እርሷ ቤት የሚሄዱ ሰዎች እንደሚመሰክሩት ከሆነ የእርሱ ሚስት የሚያዩት ወይ አርግዛ ወይ ልጅ ታቅፋ ወይ ልጅ ታቅፋና አርግዛ ነው። እንዲሁ አለማስረገዝ ያስቀጣል የተባለ ይመስል ከላዩ እየተካ የ10 ልጆች አባት ሆኗል። መስሪያ ቤቱ የሥራ ልምዱንና ችሎታውን እያየ ቢያሳድገውም ደሞዝ ቢጨምርለትም እርሱም በፊናው እየተሯሯጠ የገቢ ምንጩን ሊያበዛ ቢሞክርም እንኳንስ የ10 ልጆቹን ጠያቂያፍ የሱንና የሚስቱን እንኳን በቅጡ መድፈን አልሆነለትም። አባዬ ዳቦ ያንደኛው ልጅ ጥያቄ። አባዬ ትምህርት ቤት መቼ ነው የምገባው? የሌላኛው ልጅ ጥያቄ። አባዬ አመመኝ ሐኪም ቤት ወሰደኝ ደግሞ የሌላኛው ልጅ ጥያቄ። እናት የምትይዝ የምትጨብጠው አጣች። አባት ተጨነቀ። በመንገድ እንደምን አለህ የሚለውን እንኳን ማስተዋል አቃተው። ብቻውን ማውራት ጀመረ። እያመሸ እየጠጣ እየሰከረ እየተቆጣ ማታ እቤት ገባ። ማታ ዝም የሚሉት ልጆቹ ፈርተው ጧት ጥያቄ ይጠይቁታል። በዛው ውጭ ማደር ጀመረ። ዳሩ ምን ያደርጋል? ቤት ሲመጣ ጥያቄው ተባስቶ ይጠብቀዋል። ምን ያርክ? ብዙ አሰበ። ከራሱ ጋር ተማከረ። በመጨረሻ ከአንድ ውሳኔ ላይ ደረሰ። ያለው ከአፍሪካ ሀገሮች ባንዷ በመሆኑ ኑሮውን በተግባር ማሸነፍ ቢያቀተው በወሬ ድባቅ መምታት አይቸግረውም። ቤቱን ማስተዳደር ቢከብደውም ሀገር ማስተዳደር አይገደውም። የልጆቹን ሆድ በዳቦ መምላት ቢያቀተውም የሀገሬውን ሕዝብ ልብ በተስፋ መሸንገል አያቅተውም። እናም የተቃዋሚ ፓርቲ ለመመስረት አሰበ። አስቦም አልቀረ መሰረተ። ሰመረለት። አንዳንድ የውጭ አገር ጨዋታዎችን ያዘ። አንዳንድ መፈክሮችን አዘጋጀ። የወረቀት ዳቦ አረቀቀ። በቃ ከዚያ ትንሽ እንደቆየ አዳማቂው ሲበዛለት በአደባባይ በኩራት ይራመድ፣ እቤቱም ደረቱን ነፍቶ ይገባ ጀመር። ልጆቹ ዳቦ ሲሉ አያችሁ ልጆቼ ይላቸዋል። እንዳለ መታደል ሆኖ እዚች ደሃ ሀገር ተወለዳችሁ። እዚች ራሷ መሄጃ ያጣች ሀገር ሰው ሆናችሁ። አሁን የጎረቤት ሀገር ተሞክሮን ብታዩ ለምሳሌ ጃፓን ራሱ መንግስት ከ300,000 በላይ የዳቦ ቤት ሰራተኞችን አሰማርቶ ጧት ወፍ ሳይንጫጫ በእያንዳንዱ ቤት በራፍ ላይ ዜጎቹ ከእንቅልፋቸው ሳይነቁ በየልጆቹ ቁጥር ልክ አንድ ልጅ ላለው 10 ልጅ ላለው 10 ጆንያ ዳቦ ያስቀምጣል። የኛ መንግስት ግን የዳቦ ፖሊሲው ስለማይረባ እንኳን በየበራቸው ዳቦ ሊያስቀምጥ። ወይኔ አይዟችሁ ልጆቼ ግን አይዟችሁ፣ 1 ዓመት ነው ይቀረን። እኔ ስመረጥ እንኳን ለእናንተ ለሀገር በቃለሁ። እንደ ጃፓን በዳቦ አጥለቀልቃችኋለሁ። እስከዚያ ድረስ ደግሞ ናንካት የብር ዳቦ ግዙና ተካፈሉ። ልጆቹ አማራጭ የላቸውምና ዳቦ ሊገዙ ሄዱ። ብልጥ ልጅ የሰጡትን ይዞ ያለቅሳል ሲባል ከጎረቤት ሰምተዋል። ሚስቱ ግን ጃፓን ዳቦ እንደማይታደል ባሏን ቢመረጥ የማይረባ መሆኑን ታውቅ ነበር። ሌላኛው ልጁ ደግሞ በሌላ ቀን አባዬ ቆንጆ ትምህርት ቤት አስገባኝ ብሎ ሲያለቅስ እንደ ጓደኞቹ ለፊደል ወግ ማረግ መብቃት አምሮት አባት አየ ልጄ ትምህርት ቤት አስገባይ ብለህ እንባህን የምታፈሰው እከካም ሀገር ላይ ስለምትኖር ነው። አሁን ለምሳሌ አሜሪካ እዛ ብትወለድ ኑሮ አለው። አሜሪካ ምድር ላይ ትሁን ሰማይ ላይ ለማያውቀው ልጁ አሁን አንተ አሜሪካ ሀገር ብትሆን ኑሮ ያለኸው መንግስት ለምኖ በየወሩ ብር እየከፈለ ቤት ሰጥቶ ልብስ ገዝቶ በነጻ ነበር የሚያስተምርህ። ይሄው የኛ መንግስታችን ግን ፖሊሲው ስለማይረባ ይሄው ያልተማሩ ህፃናት ቁጥር 45.3% ደርሷል። አይዞህ አንተ ብቻ አይደለህም ያልተማርከው፣ ብዙ እንዳንተ አይነት አሉ። ደሞ በማይረባ የትምህርት ፖሊሲ ከምትደነቁር ሳይማር ሳትማር በተፈጥሮ መደንቆር ይሻላል። አይዞህ አታልቀስ፣ 1 ዓመት ብቻ ታገስ። እኔ ያኔ ስመረጥ እንደ አሜሪካ በነጻ ትምህርት ተሰጣለሁ። ያኔ አንተም ትመዘገባለህ፣ ትማራለህ። እንደና አበባ ልጆችን የማንደኛ እየወጣው ሸለማለሁ። አዎ እነሱ ቆይ ምንድነው የሚሸለሙት? ከረሜላ። አንተ ደግሞ
ከረሜላ ሽልማት ነው እንዴ? እኔ መኪና ነው የምሸልም። እሺ አይዞ ብቻ ልመረጥ። ልጁን ደለለው። ሚስቱ ግን ከዓመት በኋላ እንደማይመረጥ ቢመረጥም እንደማይረባ ትምህርትን በነፃ እንደማይታደል ታውቃለች። ብትናገር ስለሚሰድባት ብትከራከረው ስለሚደበድባት ዝም አለች። አባትየውም ቀጠለ። ከቤቱ ሲወጣ ጸጉሩን ሳይሆን ለወሬ ምላሱን አበጥሮ ይወጣል። ደግሞ ኑሮ በሌላ ቀን አንድ ቀን ሌላኛው ልጁ ታሞ እያለቀሰ አባዬ ሆስፒታል ውሰደኝ አለ። አባት ያለ መጠን በሀገሩ ተማረረ። ልጄ የረባ ሕክምና የሌለባት ማደንዘዣ ወጋም ብለው የሬሳ ማድረቂያ የሚወጉ ዶክተሮች ያሉባት ሀገር ናት። ሆስፒታል ሄደህ እድን ብለህ በሬሳ ማድረቂያ ቋንጣ ሆነህ አንተም ሞተህ ለኛም ሐዘንን ከምታወርሰን እዚሁ በነጭ ሽንኩርት በዳማከሴው እናተ ታስታምህ። አይዞ ደግሞ እሺ 1 ዓመት ብቻ እኔ ያኔ ስመረጥ ጥራት ያላቸውን ዶክተሮች ከውጭ አስመጥቼ በነፃ አሳክማቸዋለሁ። ልጁ አመነ። ህመሙን ቻለ። እያመመው ተሽሎኛል አለ። ከዓመት በኋላ እንደማይመረጥ ያለው ሁሉ ውሸት መሆኑን ብታውቅም ዱላ ፈርታ ባሏን ሳትናገር እግዚአብሔርን አምና በዳማከሴ ሰበብ እንዲፈውስላት ለምና ጨምቃ አሸተተችው። ልጃቸውን ማሳደግ ያቃታቸው ኑሯቸውን መምራት የተሳናቸው መስራት ሞት የሚመስላቸው ሰዎችም ኑሯቸውን ሸሽተው በፖለቲካ ሊደበቁ የዚህ ሰው የፖለቲካ ድርጅት አባል ሆኑ። ከእውነት ኑሯችን ይቀየራል ብለው ያመኑ ህዝቦችም ተቀላቀሉ በየዋህነት። ምርጫ ሊጀመር ሳምንት ሲቀረው ምክንያቱ ባልታወቀ ሁኔታ አባት ዝምተኛ ሆነ። አባዬ ዳቦ ለሚሉትም አባዬ አመመኝ ለሚሉትም አባዬ በእናትህ አስተምረኝ ለሚሉትም መልሱ ዝምታ ሆነ። ሚስት ተጨነቀች። ዝም ብሎ ከቤት ይውላል። አይበላም፣ አይጠጣም፣ አይቆጣም፣ አይማታም፣ አይጫወትም። ክፉኛ መራር የብደት ጾም ያዘ። ጥሪቷን ሸጣ ገንዘብ ሰብስባ ልታሳክመው ወሰነች። ሆስፒታል አልሄድም አላት። ሆስፒታሉ ወደ እርሱ ቤት መምጣት ስለማይችል ዶክተሩን ወደ ቤቱ አመጣችው። ዶክተሩ ሁሉንም የቀደመ ባህሪውን መርምሮ አንዳንድ ጥያቄዎችን ለብቻው ጠይቆ የሚከተለውን ማስታወሻ ለሚስቱ ሰጥቷት ሄደ። ባሌ አብዷል ላልሽው ልክ ነሽ፣ አብዷል። የአፍሪካ ተቃዋሚዎች ሳይንሱን ሳይቀር ይፈታተኑታል። ጥላቻ ህሊናን ይጎዳል፣ የእነርሱን ግን ያለመልማል። የሚሰራን መንገድ ሲቃወሙ ጤነኛ ይሆናሉ፣ ለሚሰራ መንገድ ድንጋይ ሲያቀብሉ ያብዳሉ። እንዲህ አይነት ችግር አለ፣ ግን ሌላው ነገር ጥሩ ነው፣ ችግሩን መስተካከል ይችላል ካሉ ያማቸዋል። በርግጥ ጥሩ ሥራ ሰርታችኋል ግን ብለው የተሰራውን ሲያንቋሽሹ ሰላም ይሰማቸዋል። የባለሽም ችግር ይኸው ነው። ያበደው መቃወም ስላቆመ ነው። እናም እብደቱ ጤነኛ ስለሆነ ተይው ይበድ። የአፍሪካ ተቃዋሚዎችን ከብደት ማዳን የሚቻለው በመድኃኒትና በእንክብካቤ ሳይሆን ሲያብዱ ችላ ብሎ እዳር ፈንጠር ብሎ ጣጣቸውን እንዲጨርሱ በመተው ነው የሚል ነበር ጽሑፍ። እኛ የመጨረሻዎቹ ከሚለው ላይ ደግሞ አንድ ምሁር በገበሬው ፊት እምትላጭር ጽሑፍ እስኪል ጋብዛችሁ። አንድ በርሻ ላይ የሚሰራ የዩኒቨርሲቲ መምህር በገበሬው ዙሪያ ጥናት ለመስራት ወደ ገጠር ወጡ። የአካባቢው የገበሬዎች ማህበርም በአካባቢው የሚኖሩትን ገበሬዎች ለጥናቱ እንዲተባበሩ ለማድረግ ስብሰባ አጠራ። ምሁሩም ከገበሬዎቹ ፊት ለፊት ተቀመጡና ስለመጡበት ስራ ከገበሬዎቹ ስለሚጠበቁ ነገሮች ማብራራት ጀመሩ። ጉድ አፍተርኑን እዚህ የመጣነው from ባህር ዳር ዩኒቨርሲቲ ነው። ከእናንተ ጋር ሚት ማድረጋችን is a good opportunity. of course እዚህ ለመምጣት ያሰብነው before a year ነበር, but አንዳንድ ፕሮሲጀሮችን ለማሟላት ሃርድ ስለሆነብን ትንሽ ሌት ሆነናል። sorry. የኢትዮጵያ ሜን ኢንካሟ አግሪካልቸር መሆኑን አንደርስታንድ ታደርጋላችሁ ብዬ አስባለሁ። agriculture one of the main የሰው ልጆች ancient activities ነው። in Ethiopia ደግሞ is a long history አለው, but agriculture underdeveloped ሆኗል። farmingአችን is poor ነው። activityአችን labors ነው። ገበሬው scientific way አይጠቀምም። farmingአችን mechanized አይደለም። ገበሬው information እንደልቡ አያገኝም።
now እኛ ሪሰርች የምንሰራው area ገበሬው how can achieve the new technology በሚል ዙሪያ ነው ከናንተ full participation እንፈልጋለን I hope cooperative ትሆናላችሁ ያዘጋጀናቸው ኩዌሽነሮች አሉ ለነዛ ኩዌሽነሮች ደግሞ ኢንፎርሜሽን ትሰጡናላችሁ ከናንተ መካከል randomly ኢንፎርሜሽኖችን እንወስዳለን some of you ሳትመረጡ ብትቀሩ desperate እንዳትሆኑ in the way እናገኛቸዋለን እነዚህ ኢንፎርሜሽኖችን ወስደን ዳታዎቹን የናንተ ላይፍ ለማስተካከል እንጠቀምበታለን irrigation ላይና animal husbandry ላይ ለመስራት እየተዘጋጀን ነው after that ደግሞ ሌሎች ላይ እንሄድባችኋለን thank you ለተበበራችሁ ገበሬዎቹ አላጨበጨቡም ራሳቸውንም አልነቀነቁም የገበሬ ማህበሩ ሊቀመንበር እስኪ ባሉ ጥያቄ አላችሁ አሉ ገበሬዎቹ ዝም ሊቀመንበሩ ደግሞ ጎተጎቱ ገበሬዎቹ ጸጥ ምን ነው በመካከል አንዲት እናት ተነሱና እስኪ የመጡት ሰውዬ ይናገሩና እንጠይቃለን አሉ ሊቀመንበሩ ግራ ገባቸውና እርሳቸውማ ተናገሩኮ እኛ ግን አልሰማናቸውም እንዴ ታዲያ እስካሁን ምን ያደረጉ ነው መሰላችሁ አሃ እኛማ በማናቀው ቋንቋ የመክፈቻ ጸሎት ያደረሱ መስሎን ምንም ምትል ኢትዮጵያውያን አባባላለች እዚህ ጋር ተያይዛ ትዕቢተኛ በቆሎ ከጤፍ ማህፀን ዱቄት የሚወጣ ይመስላት እንቅልፍ ለምኔ ከተሰኘው የብላቴን ጌታ ማህተመ ሥላሴ መጽሐፍ ላይ የዶሮ ዘመቻ የሚለው ልጋብዛችሁ አቶ ዶሮ ስንቁን አሰንቆ ወደ ዘመቻ ሲሄድ አይጥ አገኘችውና ወንድሜ ወዴት ትጓዛለህ ብላ ጠየቀችው ዘመቻ አላት በምን አቅም ልትዋጋ ብትለው አዳር በመላ ሲል መለሰላት እኔም ስንቅ የለኝም እንጂ አብረን እንሄድ ነበር አለች አቶ ዶሮ ላንድ ያሉት ለሁለት ይበቃል ከፈቀድሽ እንሄድ አላት ተስማምተው ሁለቱ መንገደኞች ተያይዘው ሲገሰግሱ እባብ አገኛቸውና አቶ ዶሮ ወዴት ትሄዳላችሁ ሲል ጠየቃቸው ዘመቻ ቢሉት በየትኛው አቅማችሁ አለ ዶሮ አዳር በመላ ሲል መልስ ሰጠው በዚህ ጊዜ ወይነዶ እኔም ስንቅ የለኝም እንጂ አብሬያችሁ ይሄር ነበር ሲል ተናገረ ለሁለት ያሉት ለሶስት ይበቃል እንሄድ ብለው ሶስቱም አብረው ሲጓዙ አቶ እርኩም ከመንገድ አገኛቸው እሱም ወዴት ትሄዳላችሁ አቶ ዶሮ ብሎ ቢጠይቅ ዘመቻ አለው ወይ ጥጋብ ወይ ድፍረት ከናንተ አቅም ደግሞ ወደ ጦርነት ትሄዳላችሁ ቢለው አዳር በመላ ሲል መለሰለት እንግዲያውስ ስንቅ የለኝም እንጂ እኔም ከናንተ ጋር ብሄድ ወድ ነበር አቶ እርኩም ወይ ለሶስት ያሉት ለአራት ይበቃል እንሄድ ይከተሉ አራቱም ደግሞ አብረው ሲሄዱ አንበሳ ከመንገድ አገኛቸውና አቶ ዶሮ ወዴት ትሄዳላችሁ ብሎ ጠየቀ ዘመቻ ሃ በምን አቅማችሁ አንበሳ ሆይ አዳር በመላ አንበሳም ስንቅ የለኝም እንጂ አብሬያችሁ ይሄር ነበር እነሱም ለአራት ያሉት ለአምስት ይበቃል አቶ አንበሳ እንሄድ አብረው ተጓዙ ሲሄዱ ለው የማታ ማታ ከላሞች በረት በደረሱ ጊዜ ረቦናልና ለራታችን እንዲሆነን ከዚህ ገብተን እንስረቅ ተባብለው መከሩ አራቱ እንዴት ይመቸናል ቢሉ አቶ ዶሮ አይጥ ሄደሽ የከብቶቹን ማሰሪያቸውን በጥርስሽ በጥሽው እባብ ሄደህ ሰዎቹን በመርዝ ንደፋቸው አንበሳና እርኩም ደግሞ በውጭ ሆናችሁ አክሱ አላቸው ሁሉም በታዘዙበት ስራቸውን ጀመሩ ከብቶቹም ማሰሪያቸው ስለተበጠሰ ደንብረው ወደ ውጭ ሄዱ በዚህ ጊዜ የኔ ነው በማለት አምስቱም ጥላ በቀሉ አቶ ዶሮ በዚህ ጊዜ ጠቡ የሚቆምበትን መገላገያ መንገድ አሰበና ጓዴ እባብ አንበሳውን በመርዝ ግደለው አለው አንበሳው ልክ ሲሞት እርኩምን እባብን ዋጠው አለው እባብ ሲዋጥ አይጥን እንግዲህ እንቅልፍ ሲይዘው አይተሽ የርኩምን ክንፉን በጥሽው አላት በዚህ ዘዴ ሁሉንም ካስፈጀ በኋላ አይጥን አንድ ከብት ጥለን ስጋ እንብላላት ይሁን ተባብለው ተስማምተው አርደው ከጨረሱ በኋላ አቶ ዶሮ ቆሽትና ኩላሊት አቀረበና ምረጭ አላት እሷም ኩላሊት ይሻለኛል አለችው ደግ መልካም አለና እሱን ሰጥቷት ብትውጣው ጉሮሮዋን አንቋት ሞተች ይባላል ጎበዝ አብዮት ብጥብጥ አያስፈልግም መጨረሻው እርስ በርስ መባላት የብልጦች ራት ሲሳይ መሆን ነው
መለያየት ሞት ነው ከተሰኘው የዓለማየሁ ገላጋይ መጽሐፍ ላይ በምን እንኖራለን እና ስለምን እንኖራለን የሚለው ልጋብዛችሁ። ከቤቴ ስወጣ ቅኝቱ ሐዘን የሆነ የአየር ሁኔታ ተቀበለኝ። በምን እንኖራለን ከሚለው ይልቅ ስለምን እንኖራለን የሚለው ኑባራዊ ጥያቄ ራስ ምታት የሆነበት ዘመን ላይ ደርሰናል። ከቤቴ ስወጣ የተቀበለኝ ቅኝቱ ሐዘን የሆነ የአየር ሁኔታ እቅፍ ውስጥ ጣለኝ። የሚሸግጉ ቀዝቃዛ ጣቶች ያሉት ከባቢ አየር። ፊቴን ወደ ብሔራዊ ቲያትር መለስኩ። እዚያ ከአንድ ገጣሚ ጋር ቀጠሮ አለኝ። አይምሮዬ ጎዝጉዞ ሐዘን ተቀምጧል። እርግጥ ነው በዚህ ዘመን በምን እንኖራለን የሚለውን ጥያቄ መመለስ ቀላል አይደለም። ጉዞአችን ከዕለት ዕለት ወደ ድቅድቅና ወደ ጥልቅ ሆኗል። መማሰናችን እኛን አያኖርም፣ ለልጆቻችን አይተርፍም። ከልጆቻችን ነጥቀን እንድንበላ እየተገደድን ነው። ሞተን እንኳን ከሸክም አንወጣም። ልጆቻችን የሚፍገመገሙበት እኛን ተሸክመው ይሆናል። የልጆቻችን ታዛዮች ብቻ ሳይሆን የልጆቻችን ጡት ጠቢዎች እንድንሆን ጊዜና ባለጊዜዎች ግድ ብለውናል። በምን እንኖራለን ቀላል ጥያቄ አይደለም። ይሁንና ስለምን እንኖራለንን አያክልም። ሩሲያዊው ደራሲ ፊዮዶር ዶስቶየቭስኪ በሕይወት ውስጥ በምን ከማለት ይልቅ ስለምን እንደምትከብድ ብራዘር ካራማዞቭ የተሰኘ መጽሐፍ ውስጥ እንዲህ ይላል ሲተረጎም፣ የሰው ልጅ ኑባሪያዊ ምስጢር መኖር ብቻ አይደለም፣ የሚኖርለት ነገር ማግኘትንም ያካትታል። የተደላደለ የሕይወት ግንዛቤ በሌለበት ሁኔታ የሰው ልጅ ለመኖር ስምምነት አያሳይም። በምድር ላይ ከመቆየት ይልቅ ራሱን ማውደም ይመርጣል ይላል። በምን እንኖራለን አካላዊ ህልውና ላይ ሲመሰረት፣ ለምን እንኖራለን ግን የነፍስ ጥያቄ ነው። አካላዊ የህልውና ጥያቄ መልሱ ምን ቢከብድም እንደ ነፍስ ፈትሮ አይዝም። ተሸንጋይ ነው፣ ተታላይና ታጋሽ ነው። በቀን 3 መብላት ባንችል ወደ 2፣ ከዚያ በቀን 1 መመገብ ወርደናል። በቀን 1 ከመብላት አሽቆልቁለን በቀን ግማሽና በቀን ሩቤ ውስጥ ብንወድቅም አካል በፍግምግሞሽ እንደምትቀጥል ከኛ የቀረበ ምስክር አይኖርም። ከተማችን ውስጥ በቀን 1 መደበኛ ምሳ መመገብ የተሳናቸው ግድርድሮች ተበራክተዋል። አትክልት ቤት ገብተው ሙዝ በዳቦ ጭማቂ በአምባሻ ወይም አትክልት ብቻ በልተው የሚውሉና የሚያድሩ ዘመናዊ መሳይ ረሃብተኞች አሉ። ወይም ካፌ ገብተው ሻይ ከኬክ ጋር አዘው ከእርሱ ጋር ሩቡን በሐፍረት ሳይበሉ ትተው የሚወጡ። እነዚህ በመብላትና ባለመብላት መካከል የሚወዛወዙ ዘመናዊዎች ማታ ጥርሳቸውን የሚያጫውቱና አምሮታቸውን የሚወጡ መስለው ቆሎ ከመንገድ ዳር ገዝተው ይቆረጥማሉ። ይችን ግማሼና ሩቤ የረሃብ ሽንገላ ይዘን እየኖርን ነው። ያውም ይሄም ከብዶ የአንድ ብር ሽምብራ ዱቤ ቆሎ 18 ፍሬ ነው። የአንድ ብር ኦቾሎኒ 12 ፍሬ ነው። የአንድ ኬክ አማካኝ ዋጋ 10 ብር ነው። ሙዝ ኪሎ 20 ብር ነው። አምባሻ የምታውቁት ነው ባንዘረዝረው። ለማኪያቶ ከ7 እስከ 11 ብር። ታዲያ እዚህ መንግስትና ሀገር ውስጥ ነፍስን በራሷ ማቆየት ትልቅ ኢንቨስትመንት አይደለም? ትልቅ ኢንቨስተር መሆን አይደለም? ይሄም ሆኖ ግን የበምን እኖራለሁ ጥያቄ ስለምን እኖራለሁን አያክልም። ስለምን እኖራለሁ የነፍስ ጥያቄ ነው። የውጥንጥኖሽ መንገድ ስሌቱ ኪስ ውስጥ ባለ ነገር ላይ ሳይሆን ረቂቅ ሀብት ላይ ይመሰረታል። ለሕይወት ትርጉም የሚሰጡት እነዚህ ረቂቅ ሀብቶች ደግሞ መሰረታቸውን የሚጥሉት በተረጋጋ ማህበረሰብ ላይ ነው። ማህበረሰብ ሲናጋ በድር፣ በቁብ፣ በማህበር፣ በቤተዘመድ ጉባኤ፣ በጋብቻ፣ በአምቻ፣ በቡና ታርቲመኛ፣ በጓደኛ የሚመሰረተው ግለሰባዊ ስብዕና ትርጉሙን ያጣል። ስለምን እኖራለሁ ምላሽ የሌለው ጥያቄ ይሆናል። ሕይወት ነዳጅ እንዳለበት መኪና የደረሰችበት ቦታ ላይ በተስፋ መቁረጥ ትቆማለች። ዶስቶየቭስኪ የሰው ልጅ ኑባራዊ ምስጢር መኖር ብቻ አይደለም ያለው ለዚህ ነው። ከመኖር ባሻገር በተደላደለ የሕይወት ግንዛቤ ውስጥ የሚኖሩለት ነገር ማግኘትንም ያካትታል። የኑሮ ውድነት እንደፈጠረው ዘመናዊ ረሃብ ሁሉ ለዚችም ከራሳችን የተገኘ ምሳሌ አናጣላትም። 4 ኪሎ ከፀሐይ መታሰቢያ ቡና ቤት በታች ነው። ቤቱ በመንገድ ዳር በመንደር መግቢያ ጫፍ ላይ ይገኛል። የቤቱም ባለቤት ኩዮቻቸው በስማቸው ሌጣውን አይናለም ይሏቸዋል። ታናነሾቻቸው ደግሞ እትዬ አይናለም ሲሉ ይጠሯቸዋል። ልጆቹ እማማ አይናለም ይላሉ።
ወደ መንደሩ የሚገባም ሆነ የሚወጣው ነዋሪ ለሳቸው ሰላምታ ሳያቀርብ አያልፍም። አይናለም ደህና ዋልሽ? እግዚአብሔር ይመስገን ደህና ዋላችሁ? አትገቡም? ለሚቀርብላቸው ሰላምታ አንድ ቀን ብቅ ብሎ መልስ ሰጥተው አያውቁም። ቤታቸው ውስጥ የሚሰሩትን እየፈጣጠሙ እግዚአብሔር ይመስገን ይላሉ። እትዬ አይናለም ደህና አደሩ? እግዚአብሔር ይመስገን ደህና አደራችሁ? አትገቡም? ለብዙ ዓመታት ከ30 ዓመት ለማያንስ ይሄ ተደጋግሟል። በመጨረሻ 4 ኪሎ ለልማታዊ ጥፋት ታጨች። እማማ አይናለም አቅማቸው ኮንዶሚኒየም ስላልፈቀደ የቀበሌ ቤት መረጡ። ወደ ፒያሳ አትክልት ተራ አካባቢ ተገኝቶላቸው እዚያ ገቡ። ሰፈሩ እንደ 4 ኪሎ የተደበላለቀ ባለመሆኑ ሁሉም የየራሱን ደጃፍ ዘግቶ የሚቆዝምበት ሆነና ከቤት የሚወጣ የሚገባውም አፉን እንደለጎመ ሰርከም ይላል። እማማ አይናለም ጥቂት ጊዜ አልጎመጎሙ አሉ። ኧረ እንዴት ያለ ሰፈር ነው የእግዚአብሔር ሰላምታ የሌለበት። እየቆየ ሲሄድ ይጨንቃቸው ጀመር። ቢቸግራቸው በየቤቱ እየዞሩ ኧረ እግዚአብሔር ምሳና ራት፣ ኧረ ተው እንደምን አደራችሁ እንባባል ይሉ ጀመር። ነገሮች አልተለወጡም። ምናችሁ ይጎድላል እንደምን ዋላችሁ ብትሉ ምንም። ዘበት ሲቆይ ስብዕና መሆኑ እየተረጋገጠ ሄደ። ልምድ ይመስል የነበረው ሰላምታ መለዋወጥ ሲታጣ የጤና መቃወስና የሕይወት መጥፋት ምክንያት ሆነ። ነባር ሰፈር የነባር ነዋሪዎች ማንነት ነው ማለት ይቻላል። በየትኛው ዘበት የትኛውን ስብዕና እንደተከለ ልብ ሳይል ይቆይና ሲፈርስ ማንነትም አብሮ ይነኩታል። መንግሥት እንደ ዶሮ ጭሮ መበተኑ እንጂ ማን ምን ላይ እንደሚወድቅ መለስ ብሎ አያይም። ቢያይም በነባር መንደሮች ያለውን የነባር ነዋሪዎች ድምፅ አስተባብሮ የማመጽ ስጋት እንጂ ሌላ አያሰላም። በመሆኑም በምን እንኖራለን ከሚለው ጥያቄ ይልቅ ስለምን እንኖራለን ከፍተኛ ስጋት ሆኗል። ከቤት ስወጣ ቅኝቱ ሐዘን የሆነ አየር ሁኔታ የተቀበለኝ በውስጤ የማማ አይናለም ዕጣ ፈንታ እያመናተልኩ ነበር። ስሜቱም የመጣው በዚህ ሳቢያ ነው። እስከ መቼ ድረስ በምን እኖራለሁ እያልን ስለ ሆድ እያሰብን እንኖራለን? መቼ ነው ለምን እንኖራለን ወደሚል ህልም የምንሸጋገረው?